ጸሎት ስራ ይሆንብናል። ሆኖባችሁ ያውቅ? በተለይ እንደ አንድ ቀን ደክሞ ሊነጋ ብሎ ሰዓቱን ስናየው 11 ጸሬ ሥላሴ አለ፣ ጎልጎታ አለ፣ መልካ ሥላሴ አለ፣ መልካ ቂርቆስ አለ፣ ዳሴ ማርያም አለ፣ ወንጌል አለ። ምን ሆኗል? ስራ በሉ እንጂ ስራ ሆኖብናል። ግን ጸሎት ማንን ማሰብ ነው? ክርስቶስን ማሰብ። አሁን ክርስቶስ እንደሚያነጋግረን ካሰብ ነው ደስ አይለንም? በእውነቱ ማን ነው ደስ አይላችሁም ወይ? መንፈቀ ሌሊት ትነሳ ከመግኔ ለስምከ እግዚኦ፣ ስምህን ለማመስገን በመንፈቀ ሌሊት ደስ ብሎኝ ይነሳል። አጥንቶች እንኳን ሙቼ አንተን ያመሰግኑሃል አለ ያለው። እባርኮ ለእግዚአብሔር በኩሉ ጊዜ ወዘልፈ ስብሐት ውስተ አፉየ፣ እግዚአብሔር ሁል ጊዜ አመሰግነዋለሁ በሰባቱ በ12 ሰዓት ምስጋናውም ዘወትር በአፌ ነው ብሎን የተናገረ እና እግዚአብሔር ቅዱስ ዳዊት አመስግኖ ሌላ ምስጋና እኮ አልፈጠረም። አመስግኖት ደግሞ በየቀኑ ስሙ አዲስ ስለሚሆንበት ሰብህዎ ለእግዚአብሔር ስብሐተ አዲሰ ስብሐቲሁ በማኅበረ ጻድቃኑ። እግዚአብሔርን ሁልጊዜ እንግዳ ምስጋና አመስግኖት አለ። ሁልጊዜ አዲስ ድርሰት አንደርስም፣ ግን ደስ እያላችሁ አመስግኖት። እንግዳ ከሰው ጋር እንዴት ሆኜ ልኖር ብሎ አንድን አባት ቢጠይቁት መጀመሪያ እንዳየው ቀን ሆነህ ኑር አሉት። መጀመሪያ ያየነው ቀን ሰውየው ይሰለችናል። ቢያወጋ አፋችን ከፍት እያልን እንደዚህ እያልን እያከበር አረ ችግር የለም እኔ እቺ ትበቃኛለህ እያልን ማለት። ስለዚህ ከሰው ጋር ስትኖር እንደ መጀመሪያው ቀን ሆነህ ኑር ማለት ነው። አትሰልች ማለት ነው። አሁን ጸሎትም እንደዚያ ነው። አንድ ሰሞን መልካ አርሴማ እንግዳ ይሁንና በቃ አርሴማ ወይ መልካ ጊዮርጊስ አይ ስቃዩ እናቴ አቡነ ተክለ ሃይማኖት አይገርላቸው ይላሉ። ይሰለቸዋል። ማሰብ በሉ። ስለዚህ ስንጸልይ ማናሰብ ጸሎት ማለት በሉ እስኪ ከእግዚአብሔር ጋር ምን ማለት ነው በሉ እንጂ። አቤት አሁን ፓትርያርኩ ደውለው አንተን ለማነጋገር ፈልጌ ቢሏቸው እንቅልፍ ይወስዷቸዋል? ወይም ጠቅላይ ሚኒስትሩ ደውለው በሀገራችን ጥሩ ዜጋ እንደሆነ ያው በፖለቲካ ቋንቋ ላውጋችሁ እንደሆኑ አጥንተን ስለደረስንበት ለሽልማት ፈልገውታለሁ። ምን ይሆን? ሐመር መኪና ይሆን? 7ኛ ፎቅ ይሆን? ወይስ ምን ሊያደርጉልኝ ይሆን? እንቅልፍ አይወስደው ማለት የምድር ንጉሥ እኮ ነው። መቼ እንደሚሻር የማይታወቅ መንግስቱ ዘላለም ክርስቶስ እኔን የመሰለ ጅል ጧት ልጸልይ ሊያነጋግረኝ ይጠብቀኛል። ጸሎት ማለት ይሄ ነው። ስለዚህ ማሰብ በሉ። ስናስቀድስ ምን ማለት ነው? ማሰብ። ኪዳን ስናስደርስ ምን ማለት ነው? ማሰብ። ስንኖር ምን ማለት ነው? ስንሰጥ ምን ማለት ነው? ሰዎች ሲሰድቡን ምን ማለት ነው? ማሰብ። መንግስተ ሰማያት በመካከላችሁ እንደዚህ ያደረጋችሁ እንደሆነ ክርስቶስ ከማን ጋር ነው? መድኃኔዓለም ከኛ ጋር ይሁን። ማለዳ ስዕል ካለችን ስዕሏ 3 ለሥላሴ እንሰግዳለን፣ 1 ለእመቤታችን እንሰግዳለን፣ 1 ለመስቀል እንሰግዳለን፣ 1 ለቅዱሳን እንሰግዳለን፣ 1 ለቤተ ክርስቲያን። 7 ስግደት ስንወጣ ደግሞ ስንገባ በዓታችን ደግሞ ወደ ስዕሎቹ ሰላም መለሳችሁ ይብለን ደግሞ 7ቷን። ይቺ ራሱ በቂ ናት ከገባን ማለት ነው። በስዕል ፊት ማለፍ በእግዚአብሔር ፊት ማለፍ ስለሆነ እግዚአብሔር አለ እዚያ ስዕል ውስጥ እኮ አይገባንም። ማዲያ ሩቅ ሀገር የሄደ ሰውዬ ነው የሚመስለን እግዚአብሔር እዚያ ውስጥ አለ እኮ ስዕሉ ላይ አለ። ቁመን አሁን እዚያች ስንቆም እመቤታችን እያየችን እግዚአብሔር እያየን ነው የምንቆም። ይሄ ግን አይዞርልንም፣ በምንም አይዞርልንም። ተንከባለን ብቻ ማልቀስ፣ እንባዋል ፍራሹን እስኪያረሰው ማልቀስ። እግዚአብሔርን ማሰብ መልመድ አለብን። ሲጨንቀን ሩጠን ወደ እግዚአብሔርን ማሰብ፣ ጉዳይን ከማሰብ እግዚአብሔርን ማሰብ። ነገም ደጋግሜ እነግራቸዋለሁ፣ ከመከራ ብቻ አይደለም ከስጋ መከራ የሚያወጣውም ለዚህ ነው። አሁን ብዙ ሰው ጸበል ይጠመቃል። አሁን ቃል እግዚአብሔር ቀላል እንዳይመስላችሁ። በቃላችሁ ያዙ። በቃላችሁ 3 ቃል እግዚአብሔር ያዙ። ባዶውን የወጣ ሰው ዝም ብሎ አጋንንት በጥፊ ነው አስረው የሚገርፉት። በቃላችሁ መያዝ አለባችሁ። አሁን ዝም ብላችሁ ብድግ ብላችሁ እንደውም አንድ መዝሙር ልንገራችሁ፣ እንደ ጥንቆላ ደግሞ እንዳታረጉት። የዚህ ዘመን ሰው መዝሙሬን ያህል እኔ ከሊቃውንት ያገኙትን ብቻ ነው የምናገር። መከርተስ ደግሞ የራሳችሁ ጉዳይ ነው። የክርትስ የሚሰበስብ ካለ በዚህ ዘመን እኮ ደግሞ ለበዓሉ መጥቶ ትንሽ ደዛድዞ መነኩሴው ድሪጦ ጥሎ የሚሄድ እንግዳም አይጠፋም ደግሞ። ስለዚህ
ይሄን የግድ ከሊቃውንት ያገኘሁትን እንገራችሁ። ቅዱስ አትናቴዎስ ሰይጣን የሚፈራው መዝሙር እንደ መዝሙር 67 የለም ብሏል። ቅዱስ አትናቴዎስ ነው ያለው። ቅዱስ አትናቴዎስ ካለማ ጸልዩት። ሙላውን ይፈራዋል፣ ግን እኔን ይፈራዋል። ይትነሳ እግዚአብሔር ወይ ዘረው ጠሩ ወይ ጸላይቱን ቅድመ ገጹ ወበከመ ይሐልቅ ጢስ ከማሁ ይሐልቁ ኃጥአን ቅድመ ገጹ ለእግዚአብሔር። ጢስ ብትን እንደሚል እንዲሁ ኃጥአን ይበተናሉ። ሙሴም ታቦተ ጽዮንን ሲያነሳት ይትነሳ እግዚአብሔር ወይ ዘረው ጸሩ ብሎ ነበር የሚነሳ። ታቦተ ጽዮን አርፋ ከሰነበተችበት ሲያነሳት እግዚአብሔር ይነሳ ጠላቶችም ይበተኑ ብሎ ታቦተ ጽዮንን አንስቶ ተሸክሟት ይሄዳል። እዚያ በምድር የሚገጥማቸው አማሌቃውያን ሁሉ ይበተናሉ። ስለዚህ የእግዚአብሔርን ስም የእግዚአብሔርን ቃል እግዚአብሔር ባለፈው ነግሬያቸዋለሁ። ቅዱስ እንጦንስ አጋንንት ተሰብስበው ሲመጡበት የትኛው መዝሙር ዘመረን ያልኳችሁ? ተመስገን ነው። መርሳት አይደል? መርሳት ነው። የጨጓራ መድኃኒት ሲሆን አትረሱትም። ሐኪሙ ጧት 2 ማታ 2 ቀን 2 ቢላችሁ አትረሱትም። ብታዝኑ የሆነ አሳዛኝ ነገር ቢገጥማችሁ ጭንቅ ከምትሉ ሙዚቃ ከምታዳምጡ ፊልም ከምታዩ ተንበርከኩና 9 ጊዜ ጸሎተ ማርያም 7 ጊዜ እንጉድ አድርጉት። የዚያን ጊዜ የሆነ ደስታ በጆሮአችሁ ሲፈስ ይሰማችኋል። አዛኝን ምሬ ነው። ፈትኑና ካልተሰካላችሁ ደውሉልኝ። አውቄ ነው ይሳካል። ከቃሉ ጋር ናችሁ። በእመቤታችን ምንም ጥርጥር የለም። ማርያም ድንግል ወላዲተ አምላክ ሰአሊተ ምሕረት ማይምንት ማርያም ንጽሕት ድንግል ወላዲተ አምላክ ማርያም ንጽሕት በሉ። ድንግል ወላዲተ አምላክ ማይምንት ሰአሊተ ምሕረት ለውሉደ ሰብ ሰአሊ ለነ ሀበ ክርስቶስ ወልድኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት። ያው እንግዲህ በዚያው ይቺ ሰላም ለኪ ልንገራችሁ። እኛ ጉባኤ ቤት ውስጥ እኔ ከማስተምርበት ጉባኤ ቤት ውስጥ ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ 150 ዳዊት በየቀኑ ይጸለያል። እዚያ ሲጸለይ 3 ሰላም ለኪ ትጸለያለች። አንዷ ለጉባኤ ቤቱ ናት እና ለቤተ ክርስቲያኑ ለገዳሙ፣ አንዷ ለተማሪዎች ናት፣ አንዷ ለሀገርና ለምእመናን ናት። ስለዚህ እናንተም እዚያ አባል ናችሁ ማለት ነው። ደስ ብሏችኋል። እዚያ ውስጥ እናንተም ያቺ ሰላም ለኪ እና ዳዊት የሚደግም ሰው ከትልቅ ደረጃ የሚደርሰው የዕለቱን ዳዊት ከመዘመር በላይ በልተንም ቢሆን ዝም ብለን ባገኘነው አጋጣሚ 3 መዝሙርም 4 መዝሙርም መድገም እንችላለን። ሳይበላ የሚጸለየው የዕለቱ ዳዊት ነው። ከዚህ የተረፈውን ግን ዝም ብለን ባገኘነው አጋጣሚ ዝም ብለን ዳዊት ማንበብ ነው እና አጋንንትን ሁሉ ብትንትን ነው የሚያደርጋቸው በእውነቱ። አሁን ዲያብሎስ አውቆ እኮ ነው ዳዊት ማስደገሙን አስተቶ ጸሎት እንዳይጸልይ ሰውን ምንድነው ማዘጋት። በጣም እኮ አጋንንት እኮ ነው የሚጫወተው በእውነቱ። ማለት ዝጋና ዝም ብለን ስገድ ይለዋል። ዳዊቷን መጀመሪያ ዳዊት እንድገም ዝም ብላችሁ በትኑ። አሁን ቅዱስ እንጦንስ በበረሃው መካከል ሲሄድ አጋንንት በጨለማው መሃል ሲሄድ አጋንንት ድንጋዩን አፈሩን እያነሱ ይጥሉበታል። እግዚአብሔር ያበር ይጥል ምንትኑ ያፈራኝ እግዚአብሔር ተመልከቱ፣ የሕይወቴ መታመኛ ነው፣ ብርሃኔና መድኃኒቴ ነው፣ የሚያስደነግጠኝ ፈጽሞ የለም። እግዚአብሔር ምእመና ለሕይወቴ ምንትኑ ያደነግጸኝ ወለመኔ ጸባአኒ ታይል እየፈራህኝ ልቤ እያለ ሲጸልይ አጋንንት እንደ ጢስ ይበተኑ ነበር እና የሁሉንም ቅዱሳን ጸሎት እዩት። አሁን ምን ልጸልይ ይላል ሰው ህልም እንዳያሰቃየኝ ምን ልጸልይ? ዳዊት ነው ዋናው መድኃኒቱ ጸሎት ዳዊት ነው። ስለዚህ ምንድነው መሰላችሁ የሁሉንም ገድለ ቅዱሳን እዩት። የሁሉንም ገድል አሁን ገድለ ቅዱሳን መቼም መነኩሴ በገድለ ቅዱሳን አይታመም። ቢያንስ 10 ገድል የሌለው አይኖርም መቼም። ገድል ሞልቷል አይደል? ምንኩስና ገድል አይደል? እና የገድል መጽሐፍ ብዙ አለ። እስቲ አሁን እስካሁን ከተመለከታችሁት ገድል ውስጥ አብዛኛው ሙሉ ገድል አባ ገሌ የሚባለው ጻድቅ እዚህ ያለ ቦታ ሲደርስ ሰይጣን መጣበት። ከዚያ በኋላ ዳዊት እንዲሚል ጸለየ። ይሁት ዝም ብላችሁ ማለት አቡነ ተክለ ሃይማኖት ከባት ሲወጡ ዳዊት እየደገሙ፣ አቡነ ሀብተ ማርያም ምናኔ ሲጀምሩ ምርሃኒ ጊዜው ፍኖተን ተባት ያውር የሚሄድበትን መንገድ ምራን እያሉ ነው የወጡት ማለት ነው። እና አቡነ ገብረ መንፈስ ቅዱስ እነ ቅድስት ክርስቶስ ሰምራ እነ ቅድስት ወለተ ጴጥሮስ ገድሏን አብሮ እዩት። እና አቡነ አብየ ጊዜ እና አቡነ መድኃኒነ ጊዜ የእነዚህ ሁሉ ቅዱሳን ገድል ብታዩት ጠቅላላ የቅዱሳን ጸሎት 100% ጸሎታቸው ዳዊት ውዳሴ ማርያም፣ ቅዳሴ ማርያም፣ ወንጌል
ገድለ ቅዱሳን ከዚያ በኋላ ሌላ ጸሎት የሚጨመር ከዚህ አቅም በላይ ሲወጣ እና እንደ ዳዊት ያለ ጸሎት በእውነቱ የለም። መብቃት እንዲያው እውነቴን ነው ነግራችሁ። አሁን ሰው አይገባውም እንጂ አሁን እንዲያው ምዕመናን ምን ደርሰው በሆነ ለሰው የሚመጡት እንዲያው መናገር ፈልግ ነበር። ዝም ብሎ ሰው ያለ አቅሙ ይዘጋና ሽምብራ መቆጠር ይሄ ፈጽሞ ነውር ነው። ሰይጣን ደግሞ ነው የሚጥላችሁ። እኔ ነው ማለት ከልቤ ነው ማለት አጣሞ ፊታችሁን ነው የሚጥላችሁ። እንደዚህ ያለ ነገር አያስፈልግም። መድኃኒቱ ምንድነው ካለ ዳዊት አሁን ዳዊቱን ጀግንነቱ ካለ ማለት ዘግቼ እንትን እላለሁ ካለ እንቅልፍን ቀነስ አድርጎ 150 ለ40 ቀን ቢደግመት አንድ ሰው የፈለገው ነገር ካች ይሄው አሁን እኔ አሁን ነግሬያችኋለሁ። ሞክሩብኝ ማምለክ ዛሬ ገብታ ጀምራችሁ ትሞክሩት። ዳዊቱን አሁን አንድ ሰው ለ40 ቀን 150 ቢዘልቀው የፈለገው ነገር ካች እኔ አሁን ዛሬ ይደረጋል ያምኜ ነው የምናገረው ይሄን ማለት። ስለዚህ የቅዱስ ዳዊትን መዝሙር የሚዘምር ሰው የፈለገውን ነገር ያገኛል ከኃጢአት ብቻ በቀር ለሱ የማያስፈልገው ካልሆነ በቀር መዝሙረ ዳዊትን ደግሞ ሰው የማይመለስለት ጥያቄ የለም። እና ግራ ብንጋባ ሱባኤ ገብተን መልስ የምንመልሰው መልስ ቢኖር ዳዊት። አንድ አባት እኔን ራሴን እንዲህ ብለውኛል የሆነ ጊዜ አይ የአሁን ጊዜ ልጅ ሆዳም ነው እና ዘግቼ ጸልያለሁ አትበል እንጀራ ስለምትፈልግ ይርባል። ስለዚህ ዝም ብለህ ከሰው ጋር ዝም ብለህ ደናደራችሁ እያልክ ዳዊት ነው መድገም ብሎኝ ነበር። እውነታቸውን ነው ብሎት ማለት አሁን የዚህ ጊዜ የስምንተኛው ሺህ ትሩፋት መሆን ያለበት በምንድን ነው መሆን ያለበት? በአፋ ነው መሆን ያለበት። የውስጥ በአፋ ማለት ነው ከሰው ጋር እየኖሩ ዳዊትን መድገም፣ እየሳቁ እየተጫወቱ ዳዊትን መድገም ነው እንጂ ተደብቄ ቤት ዘግቼ ፍልሰታን ዘግቼ እንዲህ የሰይጣን መጫወቻ መሆን። እንዲሁ የዚህ አካባቢ ሰው የገጠሩ ሰው ሲፎክር ውረድ እንውረድ አባይ ቃለቱ የሞተው ሙታ ታልቅስ እናቱ ይላል። ዘግቼ ልጸልይ ማለት ከሰይጣን ጋር ውረድ እንውረድ እና ግጠም ይወንድ ማለት ደረት እንደ ደረት እስቲ ሞክረኝ ማለት ይሆንልና አይሆንም። ቡም በየትኛው ንጽህና በየትኛው ቅድስና እና ምዕመናኑ ሊመጡና መዝጋት ዘግቼ ልጸልይ ነው ሱባኤ ማለት። ከዚያ በኋላ ሰይጣን ምን ያቅማል? ምታቱን አቅሙ ይጥላል። በላ እንደዚህ አርሴማ እንደዚህ ሚካኤል እያለ ይጫወትበት። ስለዚህ እንዲህ ከማለት አንዚህ መሬታችን አንዚህ ያን ብያል ማለት። ስለዚህ ቅዱስ ዳዊት በጣም ትልቅ የበረከት አባት ነው። የቅዱስ ዳዊትን መዝሙር ዘምሩት። የእግዚአብሔር የኢየሱስ ክርስቶስ አባቱ የዳዊት ልጅ ተብሎ ነው የተጠራ። የዳዊት ልጅ ነው የተባለ ክርስቶስ ራሱ ሲጸለይ ተሳሃለኝ እግዚኦ ወልደ ዳዊት የዳዊት ልጅ ሆይ ማረኝ ተብሎ ነው የተለመነ እና ዳዊት ፍጹም መማፀኛ ነው። ዲበ መንበረ ዳዊት ትጸን መንግስቱ ተብሎ የክርስቶስ መንግስት እንኳን በዳዊት ዙፋን ተብሎ የተነገረለት ነው እና ዳዊት የእግዚአብሔር አብ የባህሪ ልጅ የሆነው የኢየሱስ ክርስቶስ እንኳን ልጁ እንዲሆን የእመቤታችን አባት ለመሆን የበቃ ፍጹም ቡሩክ አባት ስለሆነ በረከቱ ይደርብን፣ አጋንንትን ይበትንልን። መዝሙረ ዳዊትን ማታ ማታ እየጸለያችሁ አሁን አለው ሁሉም ነገር ሞንቱ ቢጨንቃችሁ አሁን እግዚኦሚ በሱ ለይሳቂዩን ፍራት ሳቂዩን ብትሉት ፍራት ይላችሁ ደግሞ እግዚአብሔር ይሄን ዋሎ ዘያጣን ብትሉት በትንትን ነው የሚያደርጋችሁ። ቢርባችሁ እንጀራ እንደ ወደቴን ነው የምነግራችሁ ማለት ነው። እንጀራ አሁን ብድጋጋች ይችን አሁን አንዲቱን እንጀራ የምትለውን አንቀጽ ብትደግሟት ምግብ ያመጣል ቅዱስ ዳዊት ማለት ነው። ሁሉን ነገር በእውነቱ ማለት ነው። ላይለ ተኩላ ወከይሲ ትጽያን ወተከይድ አንበሳ ወከይሲ ብሏም ቢደግም አንድ ሰው እባቡ ጸጥ ይልለታል። የቅዱስ ዳዊት መዝሙር ፍጹም ኃይልና ጋሻ ነው እና ይሄንን ነው ማለት በቀር ልቅምቃሚ ጸሎት ፈጽሞ ነው በእውነቱ ማለት እንደው አሁን ባለፈው አንድ መነኩሴ እዚህ መጥተው የቅዱስ ያሬድ ጊዜ ነው ለአንድ ሰው ምን ብለዋል? ግብድግ ብለው ነው ሳይት አሳዝነኛለህና እንዲያው ሳይት ስለምታሳዝነው ይችን ድገም ብለው ጽፎ ዝም ብሎ መስጠት ደርሶ እንዲያው ለበዓል የመጣ መነኩሴ ነው። እዚህ ገዳም ያለ አይደለም ማለት ምን አቅለበልበው ሰው ሰው አርፎ ተቀጥመጠበት የሰው ልጅና መረበሽ ምንድን ነው? መለቃቀም በዚያም ልቅም እንዲና እንዲህ ያለ ትርክምክም ነገር ወዲያ መውጣት አለበት። ሌላው ቀርቶ ነው መጽሐፍ ምን እንደሚል ታውቃላችሁ? አንተ በመጽሐፍ የተሰራውን ጸሎት ስትጸልይ እግዚአብሔር ይጠብቃል እንጂ ጠብቀኝ የምትለውን አንቀጽ እየመረጥክ የምትጠብቅ ከሆነ ብልጥነት ነው። እግዚአብሔር ማመስገን አይደለም። ጠብቀኝ የምትለው አሁን ላይ እየመረጡ ዝም ብላችን ቀበኒ የምትለውን አጠራሞ በአንድ ላይ ደጉሶ የሚጸልይ ሰው አለው። ያችን ማለት የፈጽሞ ነው በስርዓት የተሰራውን ጸሎት እና እመቤታችንም ስትጠየቅ አሁን በቅዳሴ ማርያም ሲተረጎም እንሰማዋለን። ስትጠየቅ ከምስጋና ማን ትወጃለሽ ሲሏት ልጄ ዳዊትና አቡነ ዘበሰማያት
እኔ ደግሞ ውዳሴን ከቅዳሴ አስተባብሮ አስተካክሎ የሚደግምልኝን እወዳለሁ ብላ እመቤታችን ተናግራለች ማለት ነው። ከዚህ በላይ ጸሎት ምናል ልጄ ዳዊትና አቡነ ዘበሰማያት ይወዳል፣ እኔ ውዳሴ ማርያምና ቅዳሴ ማርያም እወዳለሁ ብላ ተናግራለች። እና ቅዱስ ዳዊት የእመቤታችን አባቷ የሆነ ነውና ይሄንን የሚደግሙ ሰዎች በረከተ ስጋ በረከተ ነፍስን ያገኛሉ። ብቃት አሁን እውነቴን ነው 80 ዓመት ዘግቶ የሚጸልይ ባይታዊ ቢሆን ዳዊት የማይደግም ከሆነ አይበቃም። አዲያው ሰይጣን አያስደግመውም ማለት ዳዊቱን እንዳይደግም እስር ያደርገዋል። እኔ ሌላ ነው እንደ ብዙ ገድለ ተክለ ሃይማኖት ደግማለሁ፣ ገድለ ቅድስት አርሴማ ደግማለሁ ይላል። ድገሙ ጥሩ ነው። ዳዊት አልባ ግን እነዚህ ነገሮች ቢጸልዩ እንኳን አያበቃም። ምክንያቱም መሰረት ነው። ሐዋርያት ነቢያት ሁሉ የሰሩት ይሄንን ነው እና ይሄንን ነው።